ኢንቨስትመንት ምንድነው? እንግዲህ ኢንቨስትመንት ማለት ዛሬ ያለህን ገንዘብ ወደፊት ተጨማሪ ገንዘብ እንዲያመጣ ወደሚችል ንብረት ወይም ንግድ ላይ ማዋል ማለት ነው። በዋናነት አራት የሚሆኑ የኢንቨስትመንት አይነቶች አሉ። የመጀመሪያው ቢዝነስ ወይም ንግድ ነው። ለምሳሌ 10 ሺህ ብር ቢኖርህ በዛ ብር ንግድ ላይ ታውለዋለህ፣ ትርፍ ልታገኝ ትችላለህ። እንግዲህ የተጠና ሆኖ እስከተገኘ ድረስ። ሁለተኛው ሼር ወይም ስቶክ ወይም አክሲዮን ልትገዛበት ትችላለህ። ያ ማለት የኩባያ ባለቤት ትሆናለህ። ምናልባት ኩባያው አትራፊ ከሆነ ገቢ ሊኖርህ ይችላል ነው። ሶስተኛ ቦንድ ነው። ቦንድ ማለት እንግዲህ ለመንግስት ወይም ለድርጅት ገንዘብ ታበድራለህ፣ በምላሹ ወለድ ልታገኝ ትችላለህ ማለት ነው። ይሄ ለምሳሌ የህዳሴ ግድቡ ማየት ይቻላል። እንደዚህ አይነት ፕሮጀክቶች ላይ መዋል ማለት ነው። ሌላው ሪል ስቴት ነው ወይም ቋሚ አሴት ላይ። ሪል ስቴት ማለት በነገራችን ላይ ብዙ ሰው የሆነ የተገነባ አፓርትመንት ብቻ ይመስለዋል። እሱ አይደለም። ሪል ስቴት ማለት ሪል የሆነ ነገር ላይ የተገነባ፣ ለምሳሌ ኮንቴነር ሊሆን ይችላል፣ ማደያ ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል፣ ፋብሪካ ሊሆን ይችላል፣ አፓርትመንት፣ ኮንዶሚኒየም፣ ቪላ ዋትኤቨር ኢት ኢዝ፣ እነዛ ነገሮች በሙሉ ሪል ስቴት ነው። እንግዲህ ቤት ወይም መሬት ገዝተህ ማከራየት ወይም ዋጋው ሲጨምር መሸጥ ማለት ነው። እና እንደዚህ ነው የሚቃኙት። ኢንቨስትመንት እንግዲህ ሲያድጉ ሶስት ነገሮችን ማሰብ መቻል አለብን። የመጀመሪያው ሪተርኑ ነው። ምን ያህል ገቢ ልታገኝ ትችላለህ ነው የመጀመሪያው። ምን ያህል ገቢ ልታገኝ ትችላለህ፣ ሪተርን ኦን ኢንቨስትመንት የሚባለው እሱ ማየት ያስፈልጋል። ሁለተኛው ሪስክ ነው። ምን ያህል ልታጣ ትችላለህ። አሁን ኢንቨስት ስታደርግ እነዚህ ነገሮች የሪስክ ማትሪክስ ተሰርቶ መሆን መቻል አለበት። ሌላው ታይም ነው። የሚፈጀው ጊዜ ምን ያህል ነው፣ ታይም ቫልዩ ኦፍ መኒ የሚለውን ለማሰብ ገንዘቡ ለምን ያህል ጊዜ ማስቀመጥ ትችላለህ የሚለው መታየት አለበት። እንግዲህ በጣም አስፈላጊ የሆነው ነገር ሴቪንግ ከኢንቨስትመንት ጋር እኩል አይደለም። ሴቪንግ ማለት ገንዘብን ለደህንነት ማስቀመጥ ሲሆን፣ ኢንቨስትመንት ደግሞ ለወደፊት እድገት ማዋል ማለት ነው። ከተመቻችሁ ለሌሎች እንደርስ ሼር፣ ኮፒ ሊንክ አድርጉት። ስላዳመጣችሁኝ አመሰግናለሁ።